የሐዋርያትና የነቢያት አገልግሎት በዛሬይቱ ቤተክርስቲያን የሚል ነው። መጽሐፉ ብዙዎቻችሁ እጅ እንደገባ ተስፋ አደርጋለሁ። ካላገኛችሁ እዚሁ እኛው ግቢ ስላለ መጽሐፉን ብታነቡት ይበልጥ ዲቴል የሆነ ስራ ስለተሰራ ባለፈው ቻፕል ላይ እንዳልኩት ይሄ ጽሑፍ አፕዴት ይደረግና ይሄ እስከ ታች ድረስ በማስተማር ማዳረስ አለብን በሚል የመጣ ነው እንጂ ዛሬ እኛ ያነሳነው ነገር እንዳልሆነ እንዲሁ እንድታውቁት ነው። እዚህ ጋር እንደሚለው ይሄ ጥናት ለምን አስፈለገ የሚለው ዋና ምክንያት በዘመናችን ቤተክርስቲያን በአሁኑ ወቅት ያለው እጅግ የተዘበራረቀ ከትንቢትና ሌሎች የጸጋ ስጦታዎች አገልግሎት በተያያዘ የሚስተዋለው ብዙ ጥያቄ የሚያስነሳ አካሄድ ሲሆን ቤተክርስቲያናችን በጉዳዩ ዙሪያ እየተፈተነች እና ጥያቄዎች ከሁሉም አቅጣጫ መነሳት በመጀመራቸው ነው። ሐዋርያትና ነቢያት አሉ ወይ? ሐዋርያትና ነቢያትን ቸርቻችን እንጋብዝ ወይ? ሁሉም ሐዋርያት ነቢያት መሾም ጀምሯል፣ እኛስ አንሾምም ወይ? አንዳንዶች የሾሙም ሁሉ አሉ እና ይሄ ነገር በቃ እየተዘበራረቀ ሄደ። እኛ ባንጠራቸውም ባንሾማቸውም ሐዋርያትና ነቢያት የሚባሉት አገልጋዮች በየቤቱ ገብተዋል፣ በየቲቪ ስክሪኑ ገብተዋል። አብዛኛዎቹ ምዕመን እነሱን እየሰማ ነው። ስለዚህ ይሄ ነገር ዝም ማለት የለብንም፣ ትክክለኛ ምላሽ መስጠት አለብን የሚል ነው። እንግዲህ እነዚህ አስተማሪዎች ወደ ገጠር ሲሄዱ ታውቃላችሁ በምን አይነት አጀብ እንደሚገቡ እንደሚወጡ። ትልልቅ ኮንፈረንሶች ስቴዲየም ውስጥ ሲያደርጉ ማአት ህዝብ ነው የሚሄደው። ከዛ ውስጥ የቃለ ሕይወት ህዝብ አይኖርም ለማለት አይቻልም። በጆንያ ገንዘብ ሞልቶ ሲወጡ አብዛኛው የቃለ ሕይወት ህዝብ እንደተዘረፈም ማሰብ እንችላለን። ስለዚህ እነዚህ ነገሮች ዝም ብሎ እንደ ቤተ ክርስቲያን መሪዎች ማየት ትክክለኛ አይደለም። ህዝቡን ቢያንስ ማስተማር ማሳወቅ አስፈላጊ ነው በሚል ነው። መሰረታችን ግን ምንድን ነው የምንነጋገረው? አሁን ቃለ ሕይወት መካነ ኢየሱስ አዲሶች ቸርቾች ምናምን በሚል አይደለም። ቃለ ሕይወት ዋና መሰረቷ የእግዚአብሔር ቃል ነው ብለን ነው የምናምነው። ስለዚህ እምነትም ጉዳይ ይሁን ስነ መለኮትም ይሁን ድርጊትም ይሁን አገልግሎት አይነትም ይሁን ሁሉንም እንደ ቃለ ሕይወት የምንመዝነው በእግዚአብሔር ቃል ነው። ስለዚህ ቃለ ሕይወት እንዲህ ስላለች ሳይሆን መጽሐፍ ቅዱስ ምን ይላል የሚለው ነው መነሻችን። እሱን አስረግጠን መናገር አለብን። አንዳንዱ ግድ የለውም መጽሐፍ ቅዱስ ልክ ነው እንደዚህ ነው የሚለው ግን እኔም ማምነው እንደዚህ ነው አሁን እንደዚህ ነው ሊላችሁ ይችላል። እኛ ግን እንደ ወንጌል አማኞች ቃለ ሕይወት በመሆናችን ብቻ ሳይሆን ቃሉ ብቻ ዋናው መመሪያ ቃሉ ነው በሚል ሁሉን ነገር መሰረት የምናደርገው በቃሉ ላይ ነው፣ በመጽሐፍ ቅዱስ ላይ ነው። ይሄም ትምህርት የተዘጋጀው ቃሉ ምን ይላል ከሚል ነው። ቤተክርስቲያናችንና ምዕመኗ በክርስትና ሕይወት እድገታቸውና ልምምዳቸው በአገልግሎታቸው እንዲሁም በማናቸውም መንፈሳዊና ማህበራዊ ግንኙነቶቻቸው የኢየሱስ ክርስቶስን ፈለግ እንዲሁም የመጀመሪያውን ቤተክርስቲያን ሐዋርያት አስተምሮ እንዲከተሉ አጥብቃ ታስተምራለች። ይሄ መጽሐፍ የሚጀምረው ስለ ጸጋ ስጦታዎች ኢን ጀነራል በማውራት ነው። ጸጋ ስጦታዎችን ኢን ጀነራል በማውራት ነው። አሁን ዋና ቁልፍ የሆኑ የሚያከራክሩ የጸጋ ስጦታዎች ላይ ከመሄዳችን በፊት የጸጋ ስጦታዎችን በአንድነት ማየት ያስፈልጋል። ቤተክርስቲያንና የጸጋ ስጦታዎች በሚል ነው። የጸጋ ስጦታዎች ለማን እና ለምን ይሰጣሉ የሚል ሐሳብ አለ። የመጀመሪያው ሐሳብ እንግዲህ የጸጋ ስጦታዎች ለማን የተሰጡት? ለአማኞች በሙሉ ነው። መነሻችን እሱ ነው። መጽሐፍ ቅዱስ የሚያስተምረን ለጥቂት ሰዎች ስፔሻል ለሆኑ የተለያዩ ጸጋዎች አሉ፣ ግን ለሁሉም ጸጋ ተሰጥቷል የሚለው መነሻችን ነው። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ሁላችን የእግዚአብሔርን ልጅ ኤፌሶን 4:12-13 ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ፍጹማን የሆኑ ዘንድ ነው የሚለው። ለእያንዳንዳችን ጸጋ ተሰጠን የሚለውን ሐሳብ ነው የፈለግኩት። አንደኛ ጴጥሮስ 4:10 ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ሁላችሁም የጸጋ ስጦታ አላችሁ።
በዛ ጸጋ ስጦታ አገልግሉ። ስለዚህ አንደኛ መነሻ የምናደርገው ሁሉም አማኝ የጸጋ ስጦታ አለው፣ በጸጋው ስጦታ ያገለግላል። ጸጋ ስጦታ ለጥቂቶች የተሰጠ ሳይሆን ለአማኞች ሁሉ ነው። አንደኛ ቆሮንቶስ 12 ከ4-7 የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉም የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለስንቱ? ለእያንዳንዱ ለጥቅም ይሰጠዋል። ስለዚህ ሁላችንም አማኞች በሙሉ የጸጋ ስጦታ ተሰጥቶናል። ስለዚህ አሁን ጉባኤያችንን የምናስተምረው የቃለ ሕይወት አባል ወንጌላዊ አማኝ የሆነ ሁሉ በክርስቶስ ያመነ የዳነ የእግዚአብሔር መንፈስ ውስጡ ያለ ሁሉ የጸጋ ስጦታ አለው፣ አንድ ወይ ከዛ በላይ። ሌሎችም ጥቅሶች አሉ። ሮሜ 12 ከ3-5 እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። ለእያንዳንዱን የተሰጠው ይላል። በአንድ አካል ብዙ ብልቶች እንዳሉን የብልቶች ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን ይላል። ሁሉም ጸጋ አለው። ሁሉም ለሌላው አስፈላጊ ነው። ብቻውን መቆም የሚችል ጸጋ የለም። ሁሉም ጸጋ ለሁሉም ሰው ያስፈልጋል። እንደ አካል ነን፣ የአካል ክፍሎች ነን እንጂ አካል አይደለንም ብቻችንን። ሐዋርያ ምናምን ተብሎ ያሉ በጣም ከፍ ብሎ ያሉ ሰዎች ብቻ ሳይሆን ሁሉም ጸጋ አለው፣ ሁሉም ያገለግላል፣ ሁሉም ለሁሉ አስፈላጊ ነው። አንደኛ ቆሮንቶስ 12 ከ4-6 የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። 11 ላይ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ስለዚህ በአጭሩ ሁሉም የጸጋ ስጦታ እንዳለው ማስተማር አለብን የሚል ነው። የጸጋ ስጦታ ለምንና ለማን ይሰጣሉ? መንፈስ ቅዱስ ለቅዱሳን መታነጽ፣ ለወንጌል ሥራ መስፋፋትና ለቤተ ክርስቲያን እድገት ይረዳ ዘንድ ለማን ነው የሰጠው? ለምእመናን ሁሉ ጸጋ ሰጥቷል። በመሆኑም ማንኛውም በጌታ በኢየሱስ ክርስቶስ አምኖ የዳነ እና ወደ እግዚአብሔር ሕዝብ ቤተሰብ ቤተ ክርስቲያን የተቀላቀለ አማኝ ሁሉ ቢያንስ ስንት የጸጋ ስጦታ አለው? አንድ አለው። ከዛ በላይ ሊኖረን ይችላል። እያንዳንዱ አማኝ በግል የተሰጠውን የጸጋ ስጦታ የመለየት እና የማወቅ እንዲሁም ለወንጌል እውነት መስፋፋት፣ ለነፍሳት መዳን እና ለወገኖች ሕይወት መታነጽ ኃላፊነትና ተጠያቂነት ባለበት ሁኔታ እንዲጠቀም ይበረታታል። ስለዚህ እኛ እንደ ቤተ ክርስቲያን እንደ ቃለ ሕይወት ቤተ ክርስቲያን ሁሉም የጸጋ ስጦታ እንዳለው፣ ሁሉም አገልግሎት እንዲሰጥ እንደሚፈለግ በእግዚአብሔር ቃል አሳድገን ኮትኩተን ሁሉም አገልጋይ እንዲሆን ሁሉም በተሰጠው ጸጋ ሁሉ አይሰብክም፣ ሁሉ አይዘምርም፣ ሁሉ ትንቢት አይናገርም፣ ሁሉ እንዲህ አያደርግም። ግን ሁሉም ጸጋ ስጦታ አለው። ሁሉም አስፈላጊ ስለሆነ እንዲያገለግል ማበረታታት፣ ማስተማር የቤተ ክርስቲያን ኃላፊነት ነው የሚለው እንግዲህ መነሻችን ነው። ምክንያቱም አሁን ትኩረቱ የተወሰኑ ላይ ስለሆነ ሌላው ስለተረሳ ምዕመኑ እየመጣ አስራቱን መክፈል አዳምጦ የሚባለውን ብሎ መሄድ ስለሆነ ኖ እንደሱ አይደለም። ቤተ ክርስቲያን ሁሉም ጸጋ ስጦታ ስላለው ሁሉም አገልጋይ እንዲሆን ነው ማብቃት ያለባት የሚለው የአስተሳሰብ ሽፍት አስፈላጊ ስለሆነ ነው። ስንት የጸጋ ስጦታዎች አሉ? አሁን እሱን ዝርዝሩ ውስጥ ለመግባት አሁን አስቸጋሪ ነው። ግን እነዚህ ጥቅሶች ላይ የተዘረዘሩ የጸጋ ስጦታዎች አሉ። ሮሜ 12 ላይ አለ፣ አንደኛ ቆሮንቶስ 12፣ ኤፌሶን 4፣ አንደኛ ቆሮንቶስ 7። እነዚህ የሌሎችም አሉ የጸጋ ስጦታዎች የተዘረዘሩባቸው ክፍሎች ናቸው። መጽሐፉ ላይ ተዘርዝረው ታገኛላችሁ። በሁሉም ክፍሎች የተጠቀሱት የጸጋ ስጦታዎች ዝርዝር የተለያየ ቢሆንም ድግግሞሽ አለበት። የተለያየ ቦታ የተደጋገሙ አሉ። እነዚህ ደግሞ በተለያየ ክፍል ሰዎች ይከፋፍሏቸዋል። እሱ ዝርዝር ውስጥ ለመግባት ትንሽ ጊዜ ስለሚወስድ መጽሐፉ ላይ ታገኙታላችሁ። የጸጋ ስጦታዎችን እንዴት ማወቅና መለየት ይቻላል? አንድ የመንፈስ ቅዱስ ስጦታ በአንድ አማኙ ሕይወት ውስጥ የመኖሩ እንዲሁም ስጦታው ከእግዚአብሔር መንፈስ ቅዱስ ነው ወይ ከሌላ አካል ነው ለሚለው ጥያቄ ቀዳሚው መልስ በአገልጋዩ ወይም በአማኙ ሕይወት
የሚታየው ፍሬ ነው። እውነተኛ የእግዚአብሔር ጸጋ ያለው ሰው በሕይወቱ የመንፈስ ፍሬ ይታይበታል። ደግሞ የመንፈስ ፍሬ የማይታይበት ከሆነ ጸጋ አለኝ ቢልም እውነተኛ ነው ብለን እንዳንቀበል መጽሐፍ ቅዱስ ስለሚያስተምረን ዋናው የመንፈሳዊነት መለኪያ የጸጋ ስጦታ ወይ እንዲና እንደዛ ማድረግ ሳይሆን የመንፈሳዊ ብስለት መለኪያው ፍሬ ነው ይለናል። ከዚህ ባለፈ የጸጋ ስጦታዎች በአንድ አማኝ ሕይወት ውስጥ ስለመኖራቸው ማረጋገጫው ቤተክርስቲያን መሪዎች እና ሌሎች ምዕመናን አይተው የሚመሰክሩት ነው። ይሄ እንግዲህ እንደ መግቢያ ካልን ወደ ዋናው ርዕሳችን እንመጣለን። የሐዋርያትና የነቢያት አገልግሎት። የነቢያትና የሐዋርያት አገልግሎት አሁን ቁልፍ ጉዳይ ሆኖ የተነሳ ነው። ግን አዲስ በዚህ ዘመን በ21ኛው ክፍለ ዘመን የተነሳ ጉዳይ አይደለም። የጥንቷ ቤተ ክርስቲያን ተግዳሮት ከሆኑባት ነገሮች መካከል አንዱ የሐዋርያትና የነቢያት ጉዳይ ነበር። ጌታ ኢየሱስ ክርስቶስ በትምህርቶቹ ሐሰተኛ ክርስቶሶች፣ ሐሰተኞች ነቢያት እንደሚነሱ ቢቻላቸውስ የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅ የሚያደርጉ እንደሚሆኑ አስተምረዋል። ስለዚህ ጌታ ኢየሱስ ሐሰተኞች ይመጣሉ፣ ሐሰተኛ አስተማሪዎች፣ ሐሰተኞች ነቢያት ብሎ ገና በማቴዎስ ወንጌል ሲያስተምር አስጠንቅቋል፣ አስተምሯል። እነዚህን ጥቅሶች ማየት ትችላላችሁ። ጳውሎስ እንዲሁ ሐሰተኛ በሆኑ ሐዋርያት ነን በሚሉ ሰዎች ባነሷቸው ችግሮች ላይ መልእክቶችን ጽፏል። መልእክቶቹን ስታነቡ ሐሰተኛ ሐዋርያት ጋር የነበረውን ትግል ነው የሚያሳየው። ጳውሎስ ሐሰተኛ ሐዋርያትና ነቢያት ብሎ ስለገለጻቸው ስለነዚህ ሰዎች አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ ስታነቡ እነዚህ ችግሮች ኢቭን በጳውሎስ ጊዜ ሐሰተኛ ሐዋርያት እንደነበሩ እንረዳለን። ስለዚህ እንደ ዛሬ እንዳሸን የፈሉት ሐዋርያት የሚባሉት ሰዎች አዲስ ችግር ሳይሆን ያኔም የነበረ እንደሆነ እናያለን። ጴጥሮስ እንዲህ ብለዋል። ሁለተኛ ጴጥሮስ 2:1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚጠፋን ኑፋቄን አሽልከው ያገባሉ ይላል። ስለዚህ ጴጥሮስ በዛ በብሉይ ኪዳን ሐሰተኞች እንደነበሩ አሁንም አሉ ብሎ ይናገራል። በመካከላቸው ሐሰተኞች አስተማሪዎች ይሆናሉ፣ የዋጃቸውን ጌታ እንኳን ክደው የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያስገባሉ ይላል። ኑፋቄ የሚባለው ነገር እንዲህ እያወጀ ምናምን አይደለም የሚመጣው፣ ሾልኮ ነው የሚመጣው። በጣም ስውር በሆነ መንገድ ነው ወደ ቤተ ክርስቲያን ውስጥ የሚሰራጨው። ዮሐንስ ምን ብሏል? አንደኛ ዮሐንስ 4:1 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ዮሐንስ ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋል ይላል። ስለዚህ ዛሬ ሐሰተኛ ነቢያት ቢበዙ ብዙ የሚደንቅ ነገር ሳይሆን መጽሐፍ ቅዱሳችን የሚናገረው ነገር ነው። ራእይም ላይ ለኤፌሶን ቤተክርስቲያን ስራህና ድካምህን ትዕግስትንም አውቃለሁ፣ ክፎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያ ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ሐዋርያ ሳይሆኑ ሐዋርያ ነን የሚሉ ሰዎች ያኔም ነበሩ፣ መርምረህ አግኝታቸዋል ይላል ኤፌሶን። ቃለ ሕይወትም ዛሬ ሐሰተኛ የሆኑ ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን መርምረን ማግኘት የኛ ስራ ነው፣ በቃሉ መዝነን። ዛሬም 2000 ዓመት በኋላ ይህ ውዝግብ ቀጥሏል። በጣም የቆየ የዘመናት ችግር ቢሆንም ዛሬም የሐዋርያትና የነቢያት ትምህርት ቤተ ክርስቲያን ውስጥ ውዝግብ እየፈጠረ ነው። በአንድ በኩል ሐዋርያትና ነቢያት የሚባሉ የሉም የሚሉ ሲኖሩ፣ በሌላ በኩል ሐዋርያትና ነቢያት ዛሬም አሉ ብለው ደግሞ የሚያስተምሩ አሉ። አዲስ ሆኖ የመጣው ባለፈውም አንድ ቦታ ኢንተርቪው ላይ ተናግሬ ያለው ነብይ ከሌ፣ ነብይት ከሌ፣ ነብይ ከሌ እያሉ መሾም ነው። እኔ እስከማስታውሰው ነብይ ብሎ መጥራት የተጀመረው በጣም ሪሰንት እንትን ነው። ትንቢት የሚናገሩ ሰዎች ነበሩ። ሹመቷ ግን የመጣችው በጣም በቅርብ ጊዜ ነው። ግን አንዴ ከመጣ በኋላ አጥለቀለቀው። አሁን ፌስቡክ ሁሉ ፕሮፌት ነቢይ በሚሉ ሰዎች በአንድ ጊዜ ነው እየሞላ ያለው። ሐዋርያ የሚባል እኔ አንድ የሆነ ሐዋርያ ነኝ እኔ ከንትናም በፊት ሐዋርያ ነበርኩ የሚል ሰውዬ ድሮ ኢቲሲ እያለው አስታውሳለሁ። እና ይሄ የቆየ ሳይሆን በጣም አዲስ ነው።
ሐሰተኛው ሐዋርያት ግን ድሮም ነበሩ፣ ዛሬም ይኖራሉ። ይሄ ጥናት እንግዲህ የሚመልሳቸው አሁን መመለስ የፈለግናቸው ጥያቄዎች በዚህ ዘመን የሐዋርያነትና የነቢይነት አገልግሎት አለ ወይ? አንድ ቤተ ክርስቲያን ሐዋርያትና ነቢያትን ዛሬም መሾም ይገባታል ወይ? ቅድም ብያችኋለሁ። እኛ ቤተ ክርስቲያን ራሱ እየተጠየቀ ነው፣ ለምን አንሾምም ሐዋርያ ነቢያት የሚሉ ስለመጡ። 3 ዛሬ ሐዋርያትና ነቢያት ተብለው የሚጠሩትን ሰዎች እንዴት እናያቸዋለን? እውነተኞች እንበላቸው፣ ሐሰተኞች እንበላቸው፣ ኮንፈረንስ እንጥራቸው፣ ኮንፈረንስ አንጥራቸው የሚሉ ጥያቄዎች ስለበዙ ነው ይሄንን መመለስ ያስፈለገው። አገልግሎታቸውንስ እንዴት ነው የምናየው? ይሄን ካልን ወደ ሐዋርያት አገልግሎት ፎከስ አድርገን እንሂድ። ይሄን ደጋግመን ብለነዋል። ሐዋርያ የሚለው ስያሜ የተሰጠው በአዲስ ኪዳን የቤተ ክርስቲያን መሪዎች ለነበሩ ሰዎች ነው። ሐዋርያ ተብሎ የተተረጎመ የግሪክ ቃል አፖስቶሎስ በወንድ ነው የሚጠራው የሚለው ሲሆን ትርጉሙ እንደራሴ፣ መልእክተኛ፣ ትእዛዝ ተሰጥቶት የሚላክ ልዑክ ማለት ነው። በቃ የተላከ ማለት ነው። በግሪክ አፖስቶሎስ የሚለው የተላከ ማለት ነው ጥሬ ቃሉ። በአማርኛ ሐዋርያ የሚለው ከግዙ ሆረ ሄደ ከሚለው ዘር አንቀጽ የተገኘ ሲሆን ሆረ ሐዊር ሐዋሪ ማለት መሄድ፣ መራመድ፣ ከቦታ ቦታ መፍለስ፣ እግርን በፈረቃ ማንሳት፣ መጣል፣ መንቀል፣ መትከል፣ መሽቀዳደም፣ እንዲህ በቃ የሚሄድ ሰው ማለት ነው። ሊትራል የቃሉ ትርጉም ማለት ነው። መንፈሳዊ ትርጓሜ ደግሞ መንገደኛ፣ መልእክተኛ፣ መንፈሳዊ ሹም፣ መምህር፣ ዞሮ የሚሰብክ የሚያስተምር፣ ባለምስራች፣ አዋጅ ነጋሪ በማለት ይፈታል። አዲስ ኪዳን ላይ ስንመጣ አጠቃቀሙ ሐዋርያ በሚል የተተረጎመው የግሪክ ቃል አጠቃቀም በተለያየ መንገድ ተጠቅመዋል። ዝርዝሩ መጽሐፉ ላይ አለ። 12ቱ ሐዋርያትን ሐዋርያ ተብለዋል። ከ12ቱ መካከል ጥቂቶች ሐዋርያትን በርናባስና ሳውል ሐዋርያ የተባሉበት ቦታ አለ። በጌታ የተላኩ ሌሎች መልእክተኞችን፣ አንዳንዴ ደግሞ አንድን ተግባር ለማከናወን የተላከ ማንኛውንም ግለሰብ በዛ ተጠቅመዋል ለመግለጽ። ሐሰተኛ ሐዋርያትም ጌታ ኢየሱስ ራሱ ሐዋርያ ተብለዋል። አንድራ፣ ኒቆና ዩሊያን የሚባሉ ሐዋርያ ተብለዋል። የጌታ ወንድም የሆነ ያዕቆብ ሐዋርያ የተባለበት አለ። ስለዚህ ሐዋርያ የሚለው ቃል በመጽሐፍ ቅዱስ ስናይ የተለያዩ አግባቦች ኢየሱስን ጨምሮ 12ቱን እና ሌሎች መልእክተኞችንም የተጠቀሱበት አለ። ስለዚህ ሐዋርያ የሚለውን ቃል እንዲሁ ስንነጋገር እንዲህ ማለት እንችላለን። ከላይ የተጠቀሱትን አጠቃቀሞች ስንመለከት ተመሳሳይ የሚያደርጋቸው ሁሉም ወኪል ሆነው የተላኩ መሆናቸውን ነው። ሐዋርያ ወኪል ሆኖ የተላከ ማለት ነው። የሚለያቸው ምንድን ነው? ማን የላካቸው? ላኪው ማን ነው? መልእክታቸው ምንድን ነው? የት ነው የተላኩት የሚለውን መተንተን ያስፈልጋል። 12ቱ ሐዋርያት የተላኩት በማን ነው? በጌታ በኢየሱስ ነው። ኢየሱስ ክርስቶስ ሐዋርያ ተብሏል። በማን ነው የተላከው? በአባቱ በአብ ነው የተላከው። ወደ ወንጌል ስርጭት የወጡ ሰዎች ሐዋርያ ተብለዋል። በአንጾኪያ ቤተ ክርስቲያን የላካቸው ማን የላካቸው? ቤተ ክርስቲያን ለምን አገልግሎት? ለወንጌል አገልግሎት። ስለዚህ ሐዋርያ የሚለው ቃል ማን የላከው፣ ምን ይዞ ነው የተላከው፣ ወዴት ነው የተላከው የሚለውን ሁሉ አብሮ ማየት ያስፈልጋል ማለት ነው። እንግዲህ ጥቅሶቹን ስንመለከት ኤፌሶን 2:20 በሐዋርያትና በነቢያት መሰረት ላይ ምን ሆናችኋል ይላል? ታንጻችኋል። እነዚህ ሐዋርያትና ነቢያት የሚባሉት ዝርዝሩ መጽሐፉ ላይ አለ። የአዲስ ኪዳን አገልጋዮች ከክርስቶስ መልእክት የተቀበሉ የመጀመሪያውን መልእክት ከሱ ተቀብለው ያስተላለፉ መሰረት የጣሉ ናቸው። እነሱ መሰረት አይደሉም። ትምህርታቸው የሰበኩት ወንጌል ከጌታ የተቀበሉትን በመጽሐፍም በቃልም ያስተላለፉት መሰረት ጣዮቹ ናቸው። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ይላል። ሌላው የሚጠቀሰው ኤፌሶን 4:11 ነው። እነርሱም አንዳንዶች ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እዚህ ጋር ደጋግመንም በተለያየ መንገድ የገለጽ ነው
5 ኦፊሶች ይላሉ። 5 ኦፊሶች ያስፈልጋሉ። 5 ኦፊሶች እያሉ ደጋግሞ ሲናገሩ ትሰማላችሁ። እዚህ ላይ ኦፊስ የሚል ቃል የለም 4:7 ነገር ግን እንደ ክርስቶስ ስጦታ መጠን ለስንቶቻችን ጸጋ ተሰጠን ይላል። ለእያንዳንዳችን ነው የሚለው። ሲጀምር ራሱ እኮ ለሁሉም ጸጋ እንደተሰጠ ነው ተናግሮ፣ ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ስለዚህ የሰጠው ጌታ ምንን ነው? ኦፊስ ሳይሆን ሰዎች ናቸው። ጸጋ ያላቸው ሰዎችን ለቤተ ክርስቲያን ሰጠ። አንዳንዶቹ ምን? ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎችና እረኞች 5 ናቸው። አንዳንዶቹ አስተማሪና እረኛ አብሮ ስለተጠቀሰ የተያዙ ናቸው ይላል። ግን 5 ብለን መውሰድ እንችላለን። እነዚህ ሰዎች ለቤተ ክርስቲያን በተለይ መሰረት ለመጣል ወሳኝ የነበሩ ስጦታዎች ናቸው እንጂ ከላይ ሲጀምር ለእያንዳንዳችን ጸጋ ተሰጠን ብሎ ነው የሚጀምረው። እነዚህ ግን ለየት ያሉ ስጦታዎች የሆኑት ለምንድን ነው? ከስር ያለውን ስራ ሊሰሩ ስፔሻል ኃላፊነት ስላለባቸው ነው። ስለዚህ በክፍል ውስጥ የተጠቀሱት ስጦታው ያላቸው ሰዎች የትኞቹን አገልጋዮች ነው የሚወክሉት የሚለው በተለይ እዚህ ጋር ፎከሱ መሰረት ጣይ የሆኑትን ነው። እነዚህ ሰዎች ለምንድን ነው የተሰጡት የሚለውን ቀጥለን እናንብበው። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ እንደ ስተት ሽንገላ ባለ ተንኮል በሰዎች መታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም የተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ሁሉም የጸጋ ስጦታ አለው ብለን ጀመር። ለሁሉም ጸጋ ስጦታ ተሰጠ። ጌታ ግን በተለይ እነዚህን 5 ጸጋ ያላቸውን ሰዎች ሰጠን። ሐዋርያትን፣ ከዛ ነቢያትን፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች። እነዚህ ወሳኝ ናቸው። እንዴት ነው ወሳኝ የሆኑት? ሁሉም ምእመን ወደ ማን እንዲያድግ? ክርስቶስን ወደ መምሰል እንዲያድግ። ሁለተኛ ለአገልግሎት ብቁ እንዲሆን፣ ሁሉም ጸጋ አለው። በተሰጠው ጸጋ ኳሊፋይድ እንዲሆን፣ ብቁ እንዲሆን፣ እንዲታጠቅ ማስታጠቅ ነው ስራቸው። የታጠቀ ወደ ክርስቶስ ያደገ ደግሞ ምእመን በትምህርት ነፋስ ምን አይሆንም? ወዲና ወዲያ አይወዛወዝም። መሰረቱን የያዘ ነው። ስለዚህ እነዚህ አገልጋዮች ካሉም እነሱ ኮከብ ስታር ሆነው ሐዋርያ ሆነው እየታጀቡ የሚሄዱ ልዩ ስታተስ እንዲኖራቸው ሳይሆን የእግዚአብሔርን ሕዝብ ምእመኑን ወደ ክርስቶስ ማሳደግ፣ ጸጋ ስጦታውን በሙላት እየተለማመደ ቤተ ክርስቲያን እንድታድግ እንደገና ወዲያና ወዲህ ማይል ማቹር የሆነ መንፈሳዊ ብስለት ያለው ምእመንን ለማብቃት የተሰጡ ናቸው። ስራቸው ይሄ ነው እንጂ ኦፊስ ይዘው ዋና መሪና ባለራእይና መስራች ምናምን ተብለው እንዲቀመጡ አይደለም። ሐዋርያት ያደረጉት መሰረት ጣያዎች አሉ። ከዛ በኋላ እንዴት ቀጥሏል የሚለውን እናያለን። እንግዲህ ሌሎች ክፍሎች አሉ። ጳውሎስ ቤተ ክርስቲያን መስርቷል፣ ሐዋርያ ሆኗል። እኔም ቤተ ክርስቲያን ስለመሰረትኩ ሐዋርያ መሆን እችላለሁ የሚሉ አሉ። አንደኛ ቆሮንቶስ 9:1-2 ጳውሎስ እንዲህ ይላል፣ እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታ ኢየሱስ ክርስቶስን አላየሁትምን? እናንተስ በጌታ ሥራ አይደላችሁምን? የሐዋርያነቴ ማኅተም በጌታ እናንተ ናችሁና ለሌሎች ሐዋርያ ባልሆን ለእናንተ ምንም ቢሆን ምንድን ነኝ? ሐዋርያ ነኝ ይላል። ስለዚህ ሐዋርያ ጳውሎስ የቆሮንቶስን ቸርች ስለመሰረተ ሐዋርያ ተብሏል። እኛ ከመሰረትን ሐዋርያ እንባልም የሚል አይነት ሐሳብ ሊመጣ ይችላል። ሐዋርያ ጳውሎስ ግን ሐዋርያነቴን ከየት አገኘሁ ነው ያለው?
ከጌታ ከኢየሱስ ክርስቶስ ነው የተቀበልኩት። ኢየሱስ ክርስቶስን ደግሞ ምን አድርጌዋለሁ አለ? አይቼዋለሁ፣ በዓይኔ አይቼዋለሁ። እኔ የትንሣኤው ምስክር ነኝ። እኔ ለአሕዛብ የተጠራው ሐዋርያ ነኝ ብሎ በጌታ በራሱ ስለተጠራ ነው እንጂ ሐዋርያ የሆነው የቆሮንቶስ ቤተክርስቲያንን ስለተከለ አይደለም። ሐሰተኛ ሐዋርያት መጥተው እሱ ሐዋርያ አይደለም ብለው ሲያስተምሩ እንዴ ሌላው ቢቀር ለእናንተ ሐዋርያ አይደለሁም እንዴ እኔ አይደለሁም ያስተማርኳችሁ ማለቱ ነው እንጂ እቺን ቸርች ስለመሰረትኩ ነው ሐዋርያ ነኝ ማለቱ አይደለም። እና የክርስቶስ ሐዋርያ የሚባሉት መሰረጣይ የሚባሉት ራሱን የቻለ መስፈርት አለው። መሰረጣይ ሐዋርያት ኤፌሶን 2 ከ19 እስከ 22 ይሄ በሐዋርያትና በነቢያት መሰረት ላይ ምን ሆናቸዋል? ታንጻቸዋል የሚባሉት ሐዋርያት ስለ ክርስቶስ በስልጣን እንዲመሰክሩ በራሱ በክርስቶስ የተሾሙ አገልጋዮች ናቸው። እሱን የጠራቸው ሐዋርያት ብሎ የጠራቸው እነሱን ነው። የሐዋርያቱ ቃል ከክርስቶስ ቃል እኩል በሆነ ደረጃ ተቀባይነቱን አግኝቷል። እነሱ የጻፉት ቃል እና ክርስቶስ የተናገረው ቃል በአዲስ ኪዳን የተመዘገበው እኩል የማ ቃል ነው? የእግዚአብሔር ቃል ነው። ስለዚህ ቃሉን እንዲናገሩ ከሱ የተቀበሉትን ሐዋርያት እነ ሉቃስ ከነሱ ሰብስበው ቢጽፉትም የነሱ ቃል ከክርስቶስ የተቀበሉት ስለሆነ ያ ስልጣን ያላቸው ናቸው። ኢየሱስ በሐዋርያቱ በኩል ያስተላለፈው ትእዛዝ በብሉይ ኪዳን በነቢያት በኩል ከተላለፈው መልእክት ጋር በኩል ደረጃ የሚታይ ነው። ሁለተኛ ጴጥሮስ 3:2 ተመልከቱ። ወዳጆች ሆይ አሁን የምጽፍላችሁ መልእክት ይቺ ሁለተኛይቱ ናት። በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታን የመድኃኒታችን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ። ምንና ምንን ነው እኩል ያደረገው? በነቢያት የተጻፈውን ቃል ከማ ጋር? በሐዋርያቶቻችሁ ያገኛችሁትን የጌታን ቃል ይላል። ስለዚህ ልክ ሐዋርያት እነዚህ መሰረታዊ ሐዋርያት የተናገሩት ቃል ልክ ብሉይ ኪዳን የጌታ ነቢያት ነቢዩ ኢሳይያስ ሌሎች ከተናገሩት ቃል ጋር ተመሳሳይ እንደሆነ እኩል እንደሚታይ ይናገር ነበር። አሁን እንደዛ አይነት ሐዋርያትና ነቢያት የሉንም። ሐዋርያትና ስብከታቸው ጽሑፋቸውን እንደ አምላክ ቃል ይመለከቱት ነበረ። ጌታ ኢየሱስ ክርስቶስ በምድር ላይ ያለ ብዙም ነግራችሁ ነገር አለ፣ አሁን ግን ልትሸከሙት አትችሉም አለ። ነገር ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ጌታ ያስተማራቸውን መንፈስ ቅዱስ በኋላ እሱ ካረገ በኋላ ያሳሰባቸውን ያንን ነው የጻፉልን። ስለዚህ እነዚህ በጌታ የተመረጡ ሐዋርያት በዛ ክላስ በዛ ስታተስ ያለ ሐዋርያ የለንም የምንለው ለዛ ነው። ሐዋርያ ለመሆን ሐዋርያት ሥራ 1 ተመልከቱ። ይሁዳን ሲተኩ እንዴት አድርገው ሐዋርያ የሆነውን ለመምረጥ ያደረጉትን ይናገራል። ሐዋርያት ሥራ 1:20 ላይ ተመልከቱ። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርበትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏል። ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ጋር እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ከመቼ ጀምሮ? ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከእኛ ጋር የምን ምስክር? የትንሣኤው ምስክር ሊሆን ይገባል። ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍና ማትያስን ሁለቱን አቆሙ። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራ እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ምን አድርገው? ምን ያረከውን? የመረጥከውን። ጌታ ነው መራጩ። ሿሚው ማን ነው? እሱ ራሱ ነው። ስለዚህ መራጩም ሿሚውም ጌታ ነው 12 ውስጥ። ስለዚህ 12 ውስጥ ገባለው አንድ ነን ከነሱ ጋር የሚል ፉክክር ያለ ካለ የለም ማለት ነው። አንዱ እኔ ታዲያ ጌታ ነው ተጀሌው አሁን የለም በምድር ላይ አለ።
የት ሄጄ ሊየው እሱን ካላየህ ይሉኛል። ካላየ በቃ የለህም ማለት ነው። እዛ ውስጥ አትገባም መቼም ቢሆን እኮ ምንም ኦብቪየስ እኮ ነው። በዛ ደረጃ ያለ ሐዋርያ የለም። በቃ ኮንክሉድድ አለቀ። በቃ ተዘግቷል። ያ ኦፊስ የለም፣ ያ ስልጣን የለም ማለት ነው። ስለዚህ የእግዚአብሔር መንፈስ ቀጥሏል፣ ቤተክርስቲያን ቀጥላለች። ያንም ሐዋርያት እንደነበሩ ዛሬም በዛው መንፈስኛ ሐዋርያ ነን የሚለው ነገር ከ12 ሐዋርያት ጋር የመሆን ነገር ሊሆን አይችልም። በጌታ በራሱ ተመርጠው የተሾሙ የትንሣኤው ምስክሮች፣ የዓይን ምስክሮች ዛሬ የሉንም የምንለው ለዛ ነው። በክርስቶስ ራሱ የተመረጡ ነበሩ። ጥቅሶቹ ብዙ ስለሆኑ የመልእክታቸው ይዘት ልዩ መሆን፣ ያለምንም ስህተት ይናገሩ ዘንድ መንፈስ ቅዱስ ከተፈጥሮ በላይ የሆነ እገዛን ያገኙ ነበሩ። መጽሐፉ ላይ ታዩታላችሁ። በድንቅና በተአምር ቃላቸው የጸና ነበር። ስለዚህ እነዚህን የሚያሟላ ሐዋርያ በዚህ ዘመን የለም ነው። ይሄ ምንም ልዩ የሚያሻማ የሚያከራክርም ነገር የለውም። ዛሬ ለምን የለንም? በዛ በተመሳሳይ ሁኔታ የሐዋርያነት መስፈርት የሚያሟላ አገልጋይ የለም። ጌታን ያየው በጌታ ቀጥታ የተሾመ የለም። ሐዋርያነት እንዲቀጥል የሚያዝ የአዲስ ኪዳን ክፍልም የለም። አዲስ ኪዳን ቤተ ክርስቲያንን የሚመሩና የሚያስተዳድሩ አገልጋዮች ሽማግሌዎችና ዲያቆናትን እንደሾሙ ይናገራል። ጥቅሶች አሉ፣ በኋላ እናያለን። ግን ሐዋርያት ራሳቸው ቤተ ክርስቲያን ሲተክሉ በዞሩበት ከተማ ሁሉ ሌሎች ሐዋርያትን እየሾሙ ነው የሄዱት? አልሾሙም። ማንን ነው የሾሙት? ሽማግሌዎችን ነው እየሾሙ የሄዱት። ስለዚህ ሐዋርያነት እንዲቀጥል ቢፈለግ ኖሮ እየሾሙ ሄዱ ነበረ። ጳውሎስ መጨረሻ ሕይወቱ እኔ በመስዋዕት እንደሚደረግ የዮናስ ሕይወት ይሰዋል፣ የሚሄድበት ጊዜ ቀርቧል ሲል ከኔ በኋላ ሐዋርያ ማለት አይለበትም እንደሚቀጥል ቢሆን ኖሮ። ግን ለጢሞቴዎስ ነው ኃላፊነት ሰጥቶ ሄደው። እሱ ደግሞ የኤፌሶን ቸርች ፓስተር የነበረ ነው። ቲቶ አንተ በቃኛ ሐዋርያነታችን እያለቀ ስለሆነ የሚቀጥለው ትውልድ ሐዋርያ አላለውም። ስለዚህ የሚቀጥልም መሆኑ እንኳን በዛ ደረጃ እንደሌለ ነው። ተጠናቋል፣ መሰረት ይመጣል። ይህን ጥቅስ ግን ተመልከቱ። ሐዋርያት ሥራ 14ን እንመልከት። 20 ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ በሃይማኖት ጸንተው እንዲኖሩ እየመሰከሩና ወደ እግዚአብሔር መንግሥት በብዙ መከራ እንድንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆንዮን፣ ወደ አንጾኪያ ተመለሱ። በየቤተ ክርስቲያኑም ሽማግሌዎቹን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። እየሾሙ የሄዱት አስፈላጊ ቢሆን ሐዋርያነት ቢቀጥል ኖሮ ምኖችን ነበር የሚሾሙት? ማዕት ከተሞች ናቸው እኮ የዞሩባቸው። ሽማግሌዎችን እየሾሙ ነው የሄዱት እንጂ እነሱን የሚተካ ሐዋርያ ለአንተ ለዚህ ከተማ ሐዋርያ፣ አንተ ለዚህ ከተማ ሐዋርያ አላሉም። ሽማግሌዎችን እየሾሙ ሹመት የሚለውም ቃል እንግዲህ አሁን ቤተክርስቲያን እንደ ቤተክርስቲያን መሾም እዚህ ጋር እናያለን። ሽማግሌዎችን ያው በምንሄድበት እንሾማለን። እንግዲህ ሽማግሌ የሚለው ሰፊ ነገርን ያጠቃላል። መጋቢዎችንም ሌሎችንም ያጠቃልል ነው። ምዕራፍ 15 ላይ ሐዋርያት ሥራ ስትሄዱ ትልቅ ጉባኤ ተደረገ። ታስታውሳላችሁ። ጭቅጭቁ አሕዛብ ወደ ጌታ ሲመጡ እናንተ መጀመሪያ አይሁድ መሆን አለባችሁ፣ ዝም ብለህ ስላመንክ ብቻ አማኝ አትሆንም፣ አትድን የሚል ትምህርት ስለነበረ ኃይለኛ ክርክር ሲነሳ ጉባኤ ተጠራ። ጀሩሳሌም ካውንስል ምዕራፍ 15ን ተመልከቱ። አንዳንዶች ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስም መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። ይሄ እንግዲህ ፋይናል ዲሲዥን የሚደረግበት ትልቁ ጉባኤ ነው። ማ ያለበት ጉባኤ? ሐዋርያትና ምኖች? ሽማግሌዎች። ኢማጂን ሐዋርያት እስቲል አሉ በሕይወት። ጴጥሮስ እዚህ ውስጥ አለ፣ ሌሎችም አሉ። ሐዋርያትና ሽማግሌዎች ያሉበት ጉባኤ ላይ ነው ስብሰባ የተደረገው። ቁጥር 4ን ተመልከቱ። ወደ ኢየሩሳሌም በደረሱ ጊዜ ቤተ ክርስቲያንና ሐዋርያት ሽማግሌዎችም
ተቀበሏቸው፣ እግዚአብሔርም በእነርሱ ጋር ያደረገውን ሁሉ አወሩ። አሁን ሊደርሺፑ ራሱ ወዴት ሙቭ እያደረገ እንደሆነ ይነግራቸዋል። ማን ነው የዚህ ጉባኤ መሪ? በነገራችን ላይ ያዕቆብ ነበረ አይደል? ቆሞ የሚናገር የጌታ ኢየሱስ ክርስቶስ ወንድም ያዕቆብ፣ እሱ መሪያቸው ነበረ። 22ን ተመልከቱ። ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኑ ሁሉ ጋር ከእነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። ማናቸው የፈቀዱት? ሐዋርያትና ሽማግሌዎች ከቤተ ክርስቲያን ጋር። ስለዚህ አሁን ሽማግሌዎች ኦልሬዲ መግባት ጀምረዋል ወደ ሊደርሺፕ ውስጥ። ሐዋርያት አሉ ገና ሄደው አላለቁም፣ ከሽማግሌዎች ጋር ሆነው። 23ም ተመሳሳይ ነገር አለ። አንደኛ ጢሞቴዎስ ላይ ስንሄድ አንደኛ ጢሞቴዎስ 1 ከ3 እስከ 4ን ተመልከቱ። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩ ወደ ተረት መጨረሻውም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእውነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። መጋቢ ነበር ጢሞቴዎስ፣ እንዲያስተምር ሰዎችን ከስህተት እንዲጠብቅ እዛ አስቀምጦት ነበረ እና መጋቢነት አይጠቅሙም ብሎ የመጋቢነት ኃላፊነት እንደሰጠው እናያለን እንጂ ሐዋርያ አይደለም የሚያደርገው። ከዛ ምዕራፍ 3 ላይ ስትሄዱ ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ የኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ እያለ ይዘረዝራል። ስለዚህ ሐዋርያ ጳውሎስ የምን ክራይቴሪያ ነው የሰጠው? እሱን መጋቢ ያደረገው ማን እንዲሾም? የሚሾሙ ኤጲስቆጶስ፣ ሽማግሌ የሚለው ኢንተርቼንጅ፣ ቢሾፕ፣ ሽማግሌ፣ እረኛ የሚለው መጽሐፍ ቅዱስ እያቀያየረ ነው በኋላ የምናያለን የሚጠቀምበት። ስለዚህ ለጢሞቴዎስም የተሰጠው አደራ ሽማግሌዎችን እንዲሾም ነው፣ እሱም በመጋቢነት እንዲያገለግል ነው እንጂ ሐዋርያትን እየሾሙ እንዲቀጥሉ አይደለም። ምዕራፍ 3 ከ1 እስከ 13 ሽማግሌዎችና ሌሎች ምኖች ናቸው የተሾሙት? ዲያቆናት አይደል? ዲያቆናትም ኦፊሻሊ እዚህ እንደሚሾሙ ይናገራል። እስቲ ቲቶን ደግሞ እንመልከት። ቲቶ 1 ከ5 እስከ 9 ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩህ ሽማግሌዎችን እንድትሾም በቀርጤስ ተው፣ የማይነቀፍ የአንዲት ሚስት ባል፣ የሚያምኑም ልጆች ያሉት እያለ ይቀጥላል። ማን ሹም ነው ያለው? በየከተማው ሽማግሌ እንድትሾም ነው። ስለዚህ እኮ አሁን ቃለ ሕይወት ወይም እንግዲህ ቤተ ክርስቲያን ሽማግሌዎች የምንሾመው ዝም ብለን ያመጣነው ነገር ሳይሆን መጽሐፍ ቅዱስን ስናይ ሐዋርያት ሥራ የቤተ ክርስቲያን በተተከለበት ቦታ የሽማግሌዎች አመራር እየሾሙ ሽማግሌዎች በዛን ጊዜ ፉል ታይም ሊሆኑ ይችላሉ ሁሉም፣ ወይም ሌላም እንትን ፓርት ታይም እየሰሩም ሊሆን ይችላል። መጋቢነትንም መንጋም የመጠበቅ ስራ ያለባቸው ሰዎች ናቸው። እነሱን ነው እንጂ እየሾሙ የሄዱት፣ ሐዋርያትን እየተኩ አልሄዱም። መስፈርቱም የተሰጠው ለሽማግሌዎች ነው። ቲቶም የነገረው ኤጲስቆጶሳትን እንዲሾም ነው። እንደገና ጴጥሮስን ተመልከቱ። ሐዋርያው ጴጥሮስ እንግዲህ ከሐዋርያት አንዱ ነው። ምዕራፍ 5 አንደኛ ጴጥሮስ 5ን ተመልከቱ ከ1 እስከ 5 እንግዲህ እኔ አለ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ላለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች ማንን ነው የሚመክረው? እዚህ ሽማግሌዎችን ነው እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ምን አድርጉ? ጠብቁ። ይሄ እረኝነት ነው፣ ፓስቶራል ሚኒስትሪ ነው። የእረኝነት በእናንተ መሃል ያለውን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌውን እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። ስለዚህ ይህን አደራ እነ ጴጥሮስ ሐዋርያቶቹም ሲሄዱ ለሐዋርያት አይደለም እየሰጡ ያሉት። ለማን ነው? ለሽማግሌዎች ነው፣ ለመጋቢዎች ነው፣ ለእረኞች ነው ኃላፊነት እየሰጡ ያሉት።
ሐዋርያት ተክተው የሄዱት ከነዚህ ሁሉ ክፍሎች ስናይ ሌሎች ሐዋርያትን ሳይሆን የቤተ ክርስቲያን መሪ ሽማግሌዎችን ነው። ቤተ ክርስቲያናችን ባላት መጽሐፍ ቅዱሳዊ አስተምህሮ መሰረት በተዘጋጀው የእምነት አቋሟ ሁሉም አማኝ አዲስ ኪዳን ካህናት እንደሆኑና መካከለኛ ከሆነው ከክርስቶስ ኢየሱስ በስተቀር በቤተ ክርስቲያን ውስጥ በልዩ ልዩ ጸጋዎች እያገለገሉ በእኩልነት ሊመላለሱ እንደሚገባ ታምነው። ስለዚህ ሁሉም ካህን ነው። ሁሉም ከእግዚአብሔር ጋር እኩል አክሰስ አለው። የጸጋ ስጦታ የተለያየ ነው። የመሪነት አገልግሎት የተሰጣቸው አሉ። የሁሉም ካህንነት ግን እንደተጠበቀ ነው። ስለዚህ በአጠቃላይ ሐዋርያትን እየሾምን እንድንቀጥል ምን የለንም? መጽሐፍ ቅዱሳዊ ትእዛዝ የለንም። ስለዚህ ቃለ ሕይወት አዲስ ነገር ሳይሆን ያመጣ ነው። መጽሐፍ ቅዱስ ላይ ሽማግሌዎቹን ሹሙ፣ ክራይቴሪያው ይሄ ይሁን፣ ዲያቆናት እንዲሆኑ እያለ ይሄዳል እንጂ ከዚህ በኋላ እኛ ስንሄድ የሚተኩት ሐዋርያት እንደዚህ ይሁኑ የሚል ኃላፊነት ወይም ትእዛዝ አልተሰጠም። ስለዚህ በዚህ ዘመን ከሌሎች የጸጋ ስጦታዎች ከፍ ብሎ የሚታይ የቤተ ክርስቲያን የበላይ መሪነትን የሚያሳይ የሐዋርያነት ቢሮ አለ የሚለው ሐሳብ መጽሐፍ ቅዱሳዊ መሰረት የለውም። እኔ ነኝ የዚህ ቤተ ክርስቲያን ሐዋርያ፣ ባለራእዩ መስራቹ እኔ ነኝ፣ ሁሉ ነገር በእኔ ስር ነው የሚተዳደረው ብሎ ፈላጭ ቆራጭ የሆነ ቢሮ መጽሐፍ ቅዱሳዊ መሰረት የለውም። መጽሐፍ ቅዱስ ያንን አያዘንም። እንዳውም በደንብ ካየነው አንድ መሪ ሳይሆን ፕሉራሊቲ ኦፍ ሊደርስ በግሩፕ ነው የሚመሩት። ከዛ ውስጥ ኦፍ ኮርስ ዋና የሚሆን ሊኖር ይችላል፣ ይኖራል ዴፊኒትሊ። ግን አንድ ሰው ዋና የሆነ ሁሉን የሚገዛ የሚቆጣጠር ሐዋርያ የሚባል ግን በአዲስ ኪዳን ያ ፓተርን የለም። ሌላ ያልነው እንደ በጎ ሐዋርያት እንደ 12ቱ ቃሉ እንደተቀበሉት አይነት ስልጣን ያለው ሐዋርያ አሁን የለም። እነዚህ መጽሐፍ ቅዱስ የሚያስተምረን ነው። ስለዚህ ዛሬ ቤተ ክርስቲያን ሐዋርያትን መሾም ይገባታል ወይ በሚለው ሐሳብ መጽሐፍ ቅዱሳዊ መሰረት የለውም። የቤተ ክርስቲያን መልእክተኞች ሆነው ወንጌል ወዳልደረሰበት አካባቢ ሄደው ወንጌልን ሰብከው ቤተ ክርስቲያን የሚተክሉ ሰዎችን በቤተ ክርስቲያን የተላኩ መሆናቸውን ለማሳየት ሐዋርያ ተልከዋል ማለት ቅድም ብያቸው፣ ሐዋርያ ለመሆን ላኪ ያስፈልጋል። ምን ያስፈልጋል? መልእክት ያስፈልጋል። አሁን ቤተ ክርስቲያን መልእክተኞችን ትልካለች አትልክም? ትልካለች። ወደ ወንጌል ወዳልደረሰበት እኛ ወደ 18 ሀገር ነው የላክ ነው ዶክተር ቀለሜ 16 ብዙ ሀገር ልከናል። ሚስዮናን ሄደዋል። እዚህ ጋር እኮ ወንጌል ቸርች እንዲተክሉ እኮ ነው ከአንዱ ቦታ ወደ ሌላ ቦታ እያሰማራ ነው። ወንጌል ስራ ይቀጥላል። ተልኮ ተሰጥቷቸው ይሄዳሉ። እነዚህ ግን በብሉይ ኪዳን ባለው ሐዋርያ በሚለው ታይትል አንጠራቸውም። ምክንያቱም የወንጌል መልእክተኞችን ሐዋርያ የሚለው መጥራት ስሙን ለምንድን ነው የማትጠቀሙበት ታዲያ ሲባል፣ አንደኛ ዛሬ ሐዋርያ የሚለው ኮንሴፕት እንዴት ዲፋይን እንደተደረገ እያየን ነው። አንድ ቦታ ቁጭ ብሎ ከተማ ቁጭ ብሎ ራሱን ሾሞ ወይ በጓደኞቹ ተሹሞ የቤተ ክርስቲያን ፈላጭ ቆራጭ የሚለው ነገር መጽሐፍ ቅዱሳዊ ኮንሴፕት ስላልሆነ የሚሄዱትን እኛ ምን ብለን ነው የምንጠራቸው? ሚሽነሪ እንላቸው፣ መልእክተኛ እንላቸዋለን። ሐዋርያ አንላቸውም። ሐዋርያ በዛ ሴንስ ብቻ ልክ ነው፣ መጽሐፍ ቅዱሳዊ ነው። በርናባስና ሳውል ሐዋርያት ተብለዋል። ሌሎች መልእክተኞችም ተልከው ለወንጌል ይሄዳሉ። ግን ምን አይነት ስልጣን አይደለም። መጽሐፍ ቅዱስ የመጽሐፍ ፋይናል ኦቶሪቲ የመሆን ስልጣን አይደለም። እሱ የነበረው መሰረት ጣይ ለነበሩት ሐዋርያት ብቻ ነው። ለዚህ ነው የማንሾመው የሚል ሐሳብ ነው።